አብይ አህመድ ዛሬ ወደ ሞቃዲሾ ስራ ጉብኝት ማድረጋቸው ይታወቃል። ይህንን ተከትሎ የተጓዙበት አውሮፕላን ወደ መሬት ሲቃረብ ተከታታይ የሞርተር ጥቃቶች በአየር ማረፊያው አካባቢ ተፈጽመዋል ነው የተባለው። አብይ አህመድ ሞቃዲሾ አደን አብድሌ አየር ማረፊያ ሲያርፉ 11 ጊዜ ሞርተር ጥቃት ተፈጽሟል። የሞርተር ጥቃቶቹ በአየር ማረፊያ በተለይ የቪአይፒ የመኪና ማቆሚያ ቦታዎች ላይ ነው ጉዳት ያደረሱት። ቪአይፒ የመኪና ማቆሚያ ቦታዎቹ ላይ ጥቃት ተደርሷል። በሰዎች ላይ የደረሰው ጉዳት አልታወቀም። ቪአይፒ ተርሚናል የመኪና ማቆሚያ ላይ እንግዲህ እዚህ አካባቢ እንግዶችን የሚቀበሉ ተሽከርካሪዎችም የፕሬዚዳንት ሐሰን ሼህ መሐመድ ተሽከርካሪዎችም ጭምር የቆሙበት አካባቢ እንደሆነ ነው የተገለጸው። በተመሳሳይ በዛው በቅርብ ርቀት አየር ማረፊያ ቅርብ ርቀት የአፍሪካ ሰላም አስከባሪ ኃይል ድጋፍ ሰጭ ቤዝ ወይም ደግሞ ወታደራዊ ማዘዣ ላይም የሞርተር ጥቃቶች ተፈጽመዋል። በጉዳዩ ላይ የሶማሊያ መንግስት እንዲሁም ደግሞ በሶማሊያ ውስጥ የሚንቀሳቀሱ የሽብር ቡድን ናቸው ተብሎ የተፈረጁ አልሸባብ መሆኑ አይኤስኤስ የሰጡት አስተያየት የለም። በይህንን ዘገባ ይዞ የወጣው ዘ ኢስት ላይት ቮይስ የተባለ ድረገጽ ነው ዘገባውን ይዞ የወጣው። ካሁን በፊትም አብይ አህመድ ወደ ሞቃዲሾ እንቅስቃሴ ከአንድ ዓመት በፊት ጉብኝት ሲያደርጉ እንደዚሁ ተመሳሳይ የቦምብ ፍንዳታ መድረሱ ይታወቃል። በሰዎች ላይ ደረሰው ጉዳት አልታወቀም። እንግዲህ የአፍሪካ ቀንድ ፖለቲካ ያው የሰከረመበት ሁኔታ ይታወቃል። ሞቃዲሾና አዲስ አበባ ገብተውበት የነበረው ለአንድ ዓመት የዘለቀ የዲፕሎማሲ ቀውስ ይሄ ከአንካራ ዲክላሬሽን ደግሞ ከአንካራ ስምምነት በኋላ የሁለቱም ፕሬዝዳንቶች ወደ አዲስ አበባና ወደ ሞቃዲሾ የሄዱት ሁለቱም መሪዎች አንዱ ጠቅላይ ሚኒስትር ነው አብይ አህመድ፣ ያኛው ፕሬዝዳንት ነው። ይህን ባለበት ነው እንግዲህ ተፈጽሟል የተባለው። እንግዲህ በኢሊሊ ሆቴል ባለፈው ሳምንት ሲደረግ የነበረው የኦሮሞ ኃይሎች ስብሰባ ትናንትና መጠናቀቁን ተከትሎ ከዚህ ጋር በተያያዘ መግለጫ አውጥተዋል። ኦሮሞ ፌዴራሊስት ኮንግረስ፣ ኦሮሞ ሊበሬሽን ፍሮንት በኦሮሚያ ውስጥ የሽግግር መንግስት እንዲመሰረት ስለመስማማታቸው ነው እየገለጹ የሚገኙት። የኦነግ ሰራዊትም በሚመሰረተው የሽግግር መንግስት ውስጥ የኦሮሚያን ክልል የሽግግር መንግስቱን በህግ እንዲያከብር እንዲሁም ደግሞ አጠቃላይ መደበኛ ወታደራዊና የፖሊስ ሚና ይወጣል የሚል መግለጫው ላይ ተነስቷል። ከዚህ ባሻገር የአዲስ አበባ ጉዳይንም በመግለጫው ላይ በሁለተኛ ደረጃ ያነሱት የአዲስ አበባ ጉዳይ የባለቤትነት ጉዳይ መረጋገጥ ያለበት ነው ብለዋል። የኢሊሊ ሆቴል ሲመክሩ ከከረሙ በኋላ ሶስተኛው ባህላዊ የኦሮሞ አስተዳደርን አስፈላጊነት ግምት ውስጥ በማስገባት የገዳና ሌሎች የማህበረሰብ አወቃቀሮችና አደረጃጀቶች ለሰላም ግንባታ አስፈላጊ ስለሆኑ እነሱንም ወደ ስራ ማስገባት ይገባል የሚል ግምገማ ነው ያነሱት። ሌላው በመግለጫው በኦሮሞ ክልል የሚኖሩ ሌሎች ብሔረሰቦች ደህንነትና ዋስትና ወይም ደግሞ እያንዳንዱ የኦሮሞ የሰላም ዋስትና በዚህ በኩል መረጋገጥ አለበት ብለዋል። አምስተኛው የኦሮሞ ውክልና በፌዴራል ተቋማት በፍትህ፣ በመከላከያ፣ በፌዴራል ፖሊስ እንዲሁም ደግሞ የፌዴራል መንግስት የሀብት ክፍፍልን በተመለከተም ይህንን በተመለከተም ያው የሚገባንን መውሰድ አለብን ብለዋል። በመግለጫው ሁሉም የኦሮሞ ኃይሎች ያለአንዳች ልዩነት እንዲሰባሰቡ ጥሪ አቅርበዋል። ሌላው ኢትዮጵያዊና ሌሎች ብሔረሰቦች የኦሮሞ ኃይሎች ወደ አንድነት እንዲመጡ አስፈላጊውን ሚና እንዲወጡና ድጋፍ እንዲያደርጉ የኦሮሞ ኃይል ወደ አንድ መምጣት በኢትዮጵያ ውስጥ ሰላም ለማምጣት ሁነኛ ጉዳይ እንደሆነም እንደዚሁ በመግለጫው ተነስቷል። እንግዲህ እነዚህ በመግለጫው ላይ የቀረቡ ናቸው። ቀደም ብሎ እንግዲህ ከሁለት ቀናት በፊት ባቀረብኩላችሁ መረጃ በዚህ ጉዳይ ላይ ከተነሱ ነጥቦች መካከል ኦሮሚያ ሪፐብሊክን መመስረት አለብን በዚህ አጋጣሚ የሚለው ጉዳይ በዋናነት መከራከሪያ የነበረ ጉዳይ ነው። በዚህ ጉዳይ ላይ እነ ፕሮፌሰር መረራ ጉዲና ትክክል ነው፣ የታገልንበት ጉዳይ ነው፣ ግን የኦሮሚያ ሪፐብሊክን መመስረት ቀላል ጉዳይ አይደለም የሚል አስተያየት ስለመስጠታቸው አዲስ አበባን በአጭር ጊዜ ኦሮሞ ባለቤትነትን ማረጋገጥ ጉዳይ በሁሉም እንደተስማሙበት እንዲሁም ደግሞ በኦሮሚያ ክልል የሽግግር መንግስት እንዲመሰረት አሁን ስምምነት ላይ ተደርሷል የተባለው አብሮ የሚታይ ቢሆንም እንግዲህ በአፈጻጸም ደረጃ ይህንን አጠቃላይ ስብሰባ በተመለከተ የኦሮሞ ነጻነት ግንባር በጃልመሮ የሚመራው ቡድን መግለጫ አውጥቷል። በመግለጫው እነዚህ የተሰባሰቡት ኃይሎች ምንም የሚያዙት ሰራዊት የሌላቸው፣ ምንም ማድረግ የማይችሉ የከተማ
ፖለቲከኞች ናቸው። እነዚህ ደግሞ ከብልጽግና መጠቀሚያነት የሚያልፍ አቋም አይኖራቸውም የሚል ይህንን መግለጫ አውጥቶባቸዋል። ለማንኛውም እንግዲህ በዚህ ላይ አንዳንድ ነጥቦችን አስተያየት ለመስጠት በፌዴራል ደረጃና በሀብት ክፍፍል በኩል ተጠቃሚነታችን ማረጋገጥ አለብን የሚለው ጉዳይ አሁን ምን የቀረ ተቋም አለ የሚለውን ጉዳይ አብሮ ማንሳት ያስፈልጋል። እንግዲህ ተቃዋሚዎቹ እንደዚህ ተሰበሰቡና አቋም መግለጫ ያወጣሉ፣ ጫና ይፈጥራሉ እና አብይ አህመድና እነ ሽመልስ ይህንን ይፈጽማሉ። አሁን የመከላከያ ሰራዊቱ ባለፈው እንግዲህ ከ40 በላይ ጀኔራሎችና ኮሎኔሎች ዋና ዋና ኃላፊነት ላይ ያሉትን ከዋና ኢታማጆር ሹም እስከ ደህንነት መምሪያው ድረስ ያሉ ዋና ዋና ቦታዎችን በተመለከተ አንድ ስም ዝርዝር ይፋ ሆኖ ነበረ። በዚህ ውስጥ እንደው ሌላ ኢትዮጵያዊ አለ ወይ ለማለት ይቻላል ወይ? ይህን ጥያቄ ደጋግሞ ማንሳት ያስፈልጋል። አሁን ምን የቀረ ተቋም አለ? መከላከያ አሁን በመከላከያ ውስጥ የነበሩት እንግዲህ መከላከያ ውስጥ ለ30 ዓመታት ለግላቸው ተጠቅሙበት የነበሩት የህወሓት ጀኔራሎች እና የህወሓት የደህንነት ሰዎች ተባረዋል። በዛ ልክ ኦህዴድ ነው እየተካው። የአማራ ጀኔራሎች ደግሞ ህወሓት ጀምሮ እንዳያድጉ በመዋቅራዊ ጫና ሲደረግባቸው ሲታሰሩ ነበር። በተለይ ከ97ቱ ምርጫ ጋር በተያያዘ እንግዲህ ከ1300 በላይ ኮሎኔሎችና ሻለቃዎች ናቸው አንደርግራውንድ የታሰሩት። ከዛ በተጨማሪ ደግሞ 2001 ዓ.ም ላይ ብርጋዴር ጀነራል ተፈራ ማሞ በመርቶታል በተባለው መፈንቅለ መንግስት ጋር በተያያዘ መከላከያ ውስጥ እስከ ሻለቃ ማዕረግ በላይ ያሉ የአማራ ተወላጆች ተሰብስበው እንዲታሰሩ ከመከላከያ እንዲሰናበቱ ተደርጓል። ስለዚህ በእነዚህ በተከታታይ በተፈጸሙ አሻጥሮች ምክንያት መከላከያ ውስጥ ያሉት አሁን የአማራ ተወላጆች የአማራን ጥቅም በዛ ልክ ደግሞ የኢትዮጵያን ጥቅም የሚያስከብሩ ናቸው ወይ? ሲጠሯቸው አቤት ሲልኳቸው ወዴት የሚሉ ሰዎች አይደሉም አሁን የቀሩት። ስለዚህ አሁን መከላከያ ተቋሙ ኦህዴድ ብልጽግና የሚፈልገውን የሚያደርግበት አይደለም ወይ የሚል ጉዳይ አብሮ መነሳት ያለበት ነው። እንግዲህ እንደምን እንዳነሱት ፌዴራል ፖሊስን ማየት ይቻላል። እንግዲህ ከዋና ሰብሳቢውና ምክትሉን ጨምሮ መላኩን ጨምሮ ዋና ኮሚሽነሩ ጨምሮ እንግዲህ ሁሉም በተለይ ዋና ዋናዎቹ መምሪያዎች የተያዙት በኦህዴድ ነው። እንደውም ይሄ መስሪያ ቤት ነው አሁን የአማራ ተወላጆችን ክስ እያለ የወንጀል ምርመራ እያለ ብዙዎችን የሚያሰቃየው። ይሄ ተቋም ሳይሆን የኢትዮጵያ ነው ወይ ብሎ መናገር ይቻላል ወይ? ደመላሽ ገብረ ሚካኤልን እነ መላኩ ፋንታን ማንሳት ይቻላል። እነዚህ እንግዲህ አክራሪ የኦህዴድ ሰዎች ናቸው። ሌሎቹ ተቋማትም እንግዲህ ደህንነት መስሪያ ቤቱን፣ የአዲስ አበባ ከተማ አስተዳደርን፣ ዋናውን ጠቅላይ ሚኒስትሩን ጨምሮ የፌዴራል ተቋማትን በዚህ በኩል ማንሳት ይቻላል። የትኛው ተቋም ላይ ነው ሁነኛ ሌላ ብሔር ተወላጅ ያለው የሚለው ነው እንግዲህ ምን ጎሏቸው እየጠየቁ እንደሆነ። እንግዲህ አዲስ አበባን አላምጠን ካልዋጥናት የሚል መንገድ ነው እየተከተሉ ያሉት። ያው እንግዲህ ብዙ ኢትዮጵያዊ ስጋት ያለው በዚህ ልክ ነው። አዲስ አበባን በታሪክና ያለው አሁናዊ የህዝብና የኢኮኖሚ ስርጭትን ማየት ይቻላል። በነገራችን ላይ አዲስ አበባን በተመለከተ ወደኋላ አዲስ አበባ ከተማ ማን ነበር የሚለውን ጉዳይ ለማወቅ የምትፈልጉ አድማጭ ተመልካቾች ካላችሁ እባካችሁ በረራ ቀዳሚት አዲስ አበባ የሚል መጽሐፍ አንብቦ ፕሮፌሰር ሀብታሙ ተገኘ መንግስቴ ነው የጻፈው። በዚህ መጽሐፍ ውስጥ እንግዲህ አዲስ አበባ ውድመት፣ አዲስ አበባን ማን አወደማት፣ አዲስ አበባን ማን ሳይሆን አመጣ፣ አሁን እንደገና ደግሞ የ500 ዓመታት የፖለቲካዊ ወረራ እንዴት እየመጣ ነው የሚለውን አብሮ ማየት ያስችላል። ስለዚህ እሱ መጽሐፍ ታነቡ ትችላላችሁ። ለማንኛውም በዚህ በኩል ያለኝ አስተያየት ይሄ ነው። ግን አሁን የሽግግር መንግስት ተስማምተው ይመሰርታሉ ወይ የሚለው ጉዳይ፣ ይሄ ስብሰባ የመጣው ገፊ ምክንያቱ ምንድን ነው የሚለውንም አብሮ ማንሳት ያስፈልጋል። የዚህ ስብሰባ ገፊ ምክንያት በሰሜን በኩል ኃይል እየመጣ ነው፣ ስልጣን ሊነጥቀን ነው። በሰሜን በኩል አንዱ ነው የሚመጡ ከሆነ የኦሮሞ ኃይል አንድ ሳይሆን እንበላለን፣ ስልጣን ከእጃችን ሊወጣ ነው፣ ተሰባሰቡና የፈለጋችሁትን ጉዳይ አንሱ እንፈጽማለን የሚል የእነ አብይና የእነ ሽመልስ ፈቃድ ነው። እንግዲህ እስከ ሽግግር መንግስት ከሁለት ዓመት በፊት የሽግግር መንግስት ያነሱትን ሰዎች ምን ብለው ነበር መልሰውላቸው የነበረው? ሁለተኛ በዚህ ጉዳይ ላይ እንግዲህ የሞዳሊቲውም በሌላው አካባቢ የሚታገለውንም ኃይል በዚህ መንገድ የሽግግር መንግስት መስርቱ በክልላችሁ ብሎ የፌዴራል መንግስቱ እንዳይደረስበት እንዳይነካ ለማድረግም በትይዩ ምልክቶች ያሉት ይመስላል። በተለያዩ የአማራ ክልል አካባቢዎች ግልጽ የሆነ የጦር ወንጀል እየፈጸመ ነው ይላል የሚቀጥለው መረጃ። የፋኖ ቤተሰብ ናችሁ በሚል ንብረት እያወደመ ነው፣ እያሰረ ነው፣ እያንገላታ ነው የሚገኘው። በተለያዩ አካባቢዎች ይህንን ሲያደርግ በተከታታይ መረጃዎች እያደረስኳችሁ ነበር። ዛሬ ደግሞ ከሸዋ አካባቢ እንግዲህ የ3 ቀን አራስ ወይም ደግሞ መጫትን ጨምሮ በርካታ ሰዎች ናቸው የታሰሩት። ወይዘሮ ሐመር ጤን ጠጋው እንግዲህ ከወለደች 3 ቀናት ያለፋት እሷን ጨምሮ
ወይዘሮ እንዳለልኝ ሲደልል፣ ብርቱካን ቡልቡል መጫት እሷም አቶ ገለታው ጨምሮ ባየች ውድ ሰው፣ ትዕግስት ጌታቸው እነዚህ እንግዲህ የፋኖ ቤተሰብ ናቸው ተብለው የታሰሩ ናቸው። ብዙዎቹ እመጫት ናቸው። የት እንደታሰሩ እንኳ ማወቅ አልተቻለም ነው እየተባለው። እንግዲህ በዚሁ ጭልጋም አርማጭሆን በተመሳሳይ እስር ቤት ውስጥ የወለዱ ሴቶች ጭምራሉ የሚሉ መረጃዎች እየወጡ ነው የሚገኙት። በዚህ ልክ ነው እንግዲህ ከዋናው ጠላት ባሻገር ሰላማዊ ሰዎች ላይ ግፍና ሰቆቃ እየተፈጸመ ያለው። ፋኖ ጋር መግጠም ያው በተደጋጋሚ እንደሚባለው አንድ ጉዳይ ነው። ፋኖ የፖለቲካ ጥያቄ አለኝ ይህንን በትግል ነው በትጥቅ ትግል የማስመልሰው ብሎ ያው ትጥቅ ይዟል። ከሱ ጋር መግጠም ሌላ ጉዳይ ነው። ከፋኖ ቤተሰቦች ጋር እና ከጉዳዩ ጋር ግን ቀጥታ ግንኙነት ከሌላቸው ሰዎች ጋር በዚህ አይነት መንገድ የሚፈጸመው በደል ሊቆም ይገባል። ወደ መቅደላ የመስደድ መረጃ ላስከትል። መቅደላ በደቡብ ወሎ ምዕራብ ወረዳዎች መቅደላ ኮሬብ፣ ዛሬም ኮሬብ ከተማ አቅራቢያ በዙ 23 ዲሽቃና ሞርተር የታገዘ ውጊያ እየተደረገ ነው ተብሏል። ለሶስተኛ ቀን በቀጠለው በዚህ ውጊያ ዙ 23 ሞርተር ድሽቃ በብዛት እየተኮሰ አርፍዷል ተብሏል። በዚህም ተጨማሪ አንድ ድሽቃ አንድ ዙ 23 የያዙ 8 ወታደራዊ ተሽከርካሪዎችም እንደዚሁ ወደ ደብረ ዘይት እንቅስቃሴ ላይ ስለመሆናቸው ከሰዓት በኋላ የወጡ መረጃዎች እያሳያሉ። ከኮሬብ ደብረ ዘይት ድረስ እንደዚሁ አጠቃላይ ውጥረቶች አሉ። ሶስተኛ ቀኑን የያዘ ውጊያ ነው በዚህ አካባቢ እየተደረገ ያለው። ያው እንግዲህ መቅደላ የሚለውን ስም ስትሰሙ ምን ልታስታውሱ እንደምትችሉ አስተያየት መስጫ ላይ አስቀምጡልኝ። መቅደላን ስትሰሙ ምን ትዝ ይላችኋል? ወደ አዊ ዞን ፋግታ እና ወደ ምዕራብ ጎጃም ሰከላ አዋሳኝ አካባቢዎችም እንደዚሁ ዛሬ ከፍተኛ ወታደራዊ እንቅስቃሴ አለ። የሆነ ውጊያ የለም። ጉዳዩን እንግዲህ እየተከታተልኩ ወደ እናንተ መረጃዎችን የማደርስ ይሆናል። ቋሪት ገነት አቦ ውጥረት አለ። ዛሬ እንግዲህ ለአንድ ሳምንት የዘለቀ በነዋሪዎች ላይ በዚህ አካባቢ የመንግስት ወታደሮች ከፍተኛ በደል እየፈጸሙ ነው። ንብረት አውድመዋል። የሕክምና ተቋማትን አውድመዋል። የንግድ መደብሮችን እንደዚሁ እንዲዘረፉ አድርገዋል ነው የተባለው። ከዚሁ አካባቢ ሌላ የወጣ መረጃ በዚህ ቀጠና ከቋሪት በርካታ የመንግስት ወታደሮች ከስምሪት ቀጠናዎቻቸው ጠፍተዋል። ባለፉት ተከታታይ ቀናት ነው የተባለው። በዛሬው ዕለት እንኳ 3 የሚደርሱ ወታደሮች ከስምሪት ቀጠናቸው ወጥተው ጠፍተዋል ተብሏል። ሰላሌ ከአዲስ አበባ ጎጃም ጎንደር በሚወስደው መንገድ ሰላሌ ዛሬ ሰዎች ታግተዋል ተብሏል። በተደጋጋሚ ሰዎች የሚታገቱበት ቦታ ነው። ቦታው ይታወቃል። እንግዲህ ለምን ጥንቃቄ እንደማይደረግ ግልጽ አይደለም። እዚህ ቦታ ላይ እንግዲህ ብልጽግናም ለምን ጥበቃ እንደማያሰማራ ያው ተባባሪ ናቸው። በእርግጥ በአካባቢው ያሉት የጸጥታ አባላት ከዝርፊያውና ከእገታው ጋር አሊዶሮ ግብር ተብሎ የሚጠራው ቦታ ላይ ዛሬ አንድ ሙሉ አውቶቡስ ሰው ከረፋዱ 4 ሰዓት ላይ በሸኔ ታጣቂዎች ታግቶ ተወስደዋል የተባለው ሾፌሩንም ረዳቱንም ጨምሮ ከ63 በላይ ሰዎች ታግተው ተወስደዋል ተብሏል። ሌላው መረጃ ጀነራል መሐመድ ተሰማ የምስራቅ እዝ ከፍተኛ ወታደራዊ መኮንኖች እና ወታደራዊ አመራሮችን ሰብስበው ካስተላልፏቸው መልእክቶች መካከል የተገኘ መረጃ ነው። ጀነራል መሐመድ ተሰማ በፕላዝማ ባደረጉት ንግግር በሸለቆ እና ሌላ ቦታ ለሚገኙ ወታደራዊ መሪዎች በተለይ በአማራ ክልል ያለውን ሁኔታ በተመለከተ አቅጣጫም አስቀምጠዋል። ሪፖርትም ቀርቦላቸዋል ነው የተባለው። በርካታ የሰራዊት አባላት ከስምሪት ቀጠናቸው ስለመጥፋታቸው ሪፖርት ቀርቦላቸው በዚህም እንደዚሁ ከፍተኛ ቁጣ አሰምተዋል። ይህን ሪፖርት ብላችሁ ታቀርባላችሁ ወይ ነው ያሉት። ቀጣይ በሚኖረው እንግዲህ ስልጠናና አስተያየት ከሰጡ በኋላ ቀጣይ ሌላ ግዳጅ አለብን ከሚለው ባሻገር በአማራ ክልል ባለው ጦርነት ላይ ቀጣይ መተግበር አለባቸው በሚል የሰጡት አቅጣጫ ነው። ይሄ በተለይ እንግዲህ ለምስራቅ እዝ የሰራዊቱ አባላትና አመራሮች ተሰጠ ነው የተባለው ኦሪንቴሽን። ፋኖን የሎጂስቲክ ማዕከላት በአየርና በከባድ መሳሪያዎች ማውደም ቀጣይ እቅድ ይሆናል። ያው እስካሁንም ሲደረግ የቆየ ነው፣ የተለየ ነገር የለውም። የፋኖ መሪዎችን በጥናት በድሮን ጥቃት መፈጸም የሚለው ተደጋጋሚ ተሞክሯል። ከከተማ እስከ ገጠር ድረስ የፋኖ የመረጃ ሰንሰለቶችና መዋቅሮችን መከታተል፣ መበጠስና ሴሩን ማግኘት የሚል እዚሁ ከመረጃ አንጻር መረጃ ተላልፏል። ከፋኖ የሚከዱ ካሉ በተለየ ሁኔታ እነሱን መጠቀም ያስፈልጋል የሚለው በዋና ጉዳይ ሊታይ ይገባዋል። በነገራችን ላይ ከፋኖ የሚከዱ ከተገኙ እነሱን ለግዳጅና ከፋኖ ጋር ለሚደረገው ጦርነት በዋናነት መጠቀም የሚለው በተደጋጋሚ የተገለጸ ነው። አሁንም በዚህ ተሞክሮዎች አሉ። ከመንግስት ጋር ነን ብለው የቀድሞ ጓደኞቻቸውን ለመውጋት የመረጃ የሚሰጡ አጠቃላይ እንደዚሁም ሰራዊትና ሚሊሻ የሚመሩ ሁሉ
እንዳሉ ተረጋግጧል። በአርማጭሆ ሰሞኑን በነበረው ውጊያ በዚህ መንገድ 6 የሚደርሱ የቀድሞ ፋኖ ነን ብለው አሁን ለመንግስት እጅ የሰጡና ፋኖን ለመውጋት እንቅስቃሴ ላይ የነበሩ በውጊያ ስለሞታቸው የሚገልጹ መረጃዎች ናቸው ያሉት። ይሄ በኦሮሚያ ክልልም እነ ጃልመሮን ለመውጋት የሄደው 116 ወታደር ያለቀበት ዘመቻም እንደዚሁ ጃልሰኝ ወታደር እየመራ ሄዶ ወለጋም ተመሳሳይ ክስተት ነው ያጋጠመው። ስለዚህ አሁን እጅ የሚሰጡ በተለያየ መንገድ ምህረት ጠይቀው ገቡ የሚባሉት በዋናነት መንግስት የሚፈልጋቸው ከቀሪው የፋኖ ጋር ለሚኖረው ዘመቻ ወይ ደግሞ ከቀሪው የሸኔ ኃይል ጋር እንደታየው ለሚኖረው ዘመቻ ነው እንጂ ውሎ አድሮ እነሱንም በሌላ መንገድ ማጥቃቱ የማይቀር ነው። ካሁን በፊት እንግዲህ ሚሊሻዎች ሲጠይቁ እንዴት የተዋጉንን ሰዎች ታስገባላችሁ እስከ ትጥቃቸው ሲባሉ የተወሰነ ጊዜ ነው የምንጠቀምባቸው፣ ከዛ በኋላ እነሱን ተጠያቂ ይሆናሉ፣ እንኳን መሳሪያቸው እነሱም በህይወት አይኖሩም የሚል ምላሽ ነው ለሚሊሻዎቹ የተሰጠው። ስለዚህ እንግዲህ እነዚህ ከፋኖ የሚመጡትን በዚህ መንገድ በልዩ ሁኔታ መጠቀም አለብን ነው የተባለው። በማህበራዊ ሚዲያ የሚታየውን የአደረጃጀት ክፍፍልና ትርምስ በሚዲያ ሰራዊቱ የበለጠ ማጉላት ይገባል ብሏል ጄኔራሉ። ከውጊያ ስምሪት ቀድሞ ኃይል ማዛባት ስራ መስራት ያስፈልጋል። ጥቂት ኃይልና አሳሽ ኃይል በመስደድ ተኩስ ሲከፈት ከኋላ በርካታ ኃይል በማስገባትና ከበባ እንዲሁም ደግሞ አፈና በመፈጸም ጦርነቱን ማጠናቀቅ ይገባል። የሌሊት ዘመቻዎችንም እንደዚሁ መቀጠል አለብን የሚል ትዕዛዝ ነው የሰጡት፣ መመሪያ ነው ያስተላለፉት። አስፈላጊ ሲሆን ወደ ከተሞችም እየሳቡ ማጥቃት እና ሚሊሻው በአመዛኙ ፋኖ የሚከተለውን የጦርነት ታክቲክ ደፈጣን እንዲጠቀም ማድረግ ይገባል ብለዋል። በተጨማሪ እንግዲህ ወታደራዊ አመራሮቹ ወደ ብር ሸለቆ ለአስቸኳይ ተሃድሶ ስልጠና ከተለያዩ ቦታዎችም መግባታቸውን ሰምቻለሁ ሲል መረብ ሚዲያ ነች ይህን የዘገበችው መረጃ ምንጩ። ወደ ወልዲያ ዙሪያ የሚወስደን መረጃ ላስከትል። ወልዲያ ዙሪያ ቡሆሮ ወደ እዜት በር ከፍተኛ ወታደራዊ እንቅስቃሴ ያለን የተባለው ዛሬ በርካታ ዲሽቃ፣ ሞርተር እንዲሁም ደግሞ ዙ 23 እና ሌሎች የቡድን መሳሪያዎችን የያዘ በርካታ የእግረኛ ሰራዊትና መካናይዝድ ኃይል ከቡሆሮ ወደ እዜት በር በተለይ ዛሬ ከፍተኛ እንቅስቃሴ አለ። በዚህ አካባቢ ሰሞኑን ተከታታይ ከባድ መሳሪያ ድብደባ ነበር የነበረው። ከፍተኛ ወታደራዊ እንቅስቃሴ ቢኖርም ግን እስከዛ ድረስ ውጊያ ለመኖር ነው የመረጃ ምንጮቹ እየገለጹት። ወጠጥ መርጦ ባለፉት ቀናት እንግዲህ በተከታታይ በነበረ የከባድ መሳሪያ ድብደባ በርካታ መኖሪያ ቤቶች እንደዚሁ ውድመት ደርሶባቸዋል ተብሏል። 7 ሰዎች በከባድ መሳሪያ ቆስለዋል ነው የተባለው። የወልዲያና አካባቢ ያለው ሁኔታ ነው። ተጨማሪ መረጃዎች ሲኖሩ በሌላ የመረጃ ጊዜ የምንመለስበት ይሆናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁኝ። ሁላችሁም ሰላማችሁ በዝዝ ትርፍ ይበል። እንደ ቀደም ሲል እንደሰማችሁ እንግዲህ ለእናንተ ይጠቅማል ይሆናል ብዬ ያሰብኩትን መረጃ ወደ እናንተ ይዤ መጥቻለሁ ማለት ነው። እናንተ ለኔ የሚጠበቅባችሁ ላይክ፣ ሼር፣ ሰብስክራይብ ብቻ ነው። አሁን ደግሞ የማሳያችሁ ማለት ነው የኔ የድሮ ቤቴ ነው። ሁላችሁም ፏፍሽ ያላችሁ አበረታቱ ማለት ነው። እንዲሁም ኮሜንት መጻፍ የምትፈልጉ የተለያዩ ነገሮችን መጎብኘት የምትፈልጉ ንገሩኝ። የትም ቦታ ቢሆን አደርሳለሁ። ውድ ተመልካቾች ማለት ነው። ሰላም፣ ፍቅር፣ አንድነት ለሀገራችን እያልኩኝ እንግዲህ አሁን ደግሞ ያው ማሳያችሁን አሳያችኋለሁ ማለት ነው። አገሮች አሉ እዚሁ አብራችሁ የምታዩት ለአሁኑ ለጊዜው ያለኝ ነው ማለት ነው። እዚህ ደግሞ የእህቴ ልጅ ያለ አሁን መሮጥ ይጀምራል። ይሄው ማንጓወር ብዬው እየዋረደ ነው። አሁን አልቻለበትም። ቆይ እየዋራ ነው እሱ ስለማይሰማ ነው እንጂ